ጽናት ዛሬ በጽናቶች መጥቻለሁ ማለት ነው። ጽናትን ይጀን የመጣሁት ማለት ነው። ኪራና ጽናት ምን ላይ ደርሰዋል? እንግዲህ ጽኑና ኪራ ያሉበት ሁኔታ አሳሳቢ ጉዳይ ላይ ነው ያሉት ማለት ነው። ቤቲ ከመጣ ጀምሮ የጽናት ህይወት ምስቅልቅልቅል ብሏል ማለት ነው። ኪራ ግን ምን አስበህ ነው ማለት ነው የልጅቷን ህይወት ምስቅልቅሉን ያወጣህባት? ቤቲ እንግዲህ ያው እሱ ጋር መታለች። እሱ ጋር ከመጣይ ጀምሮ ቤተሰቦቿን በአንተ ምክንያት ስለሆነ ልጃችን እንደዚህ የሆነችው ልጃችን ድና እስከምጨርስ ድረስ ካንተ ጋር ነው የምትሆነው ተብሏል ማለት ነው። ኒናም ደግሞ ከክብሩ ጋር ፍቅር ጀምራለች ማለት ነው። ውድ ቤተሰቦቼ ክብሩ ጋር ፍቅር ጀምራለች። እንግዲህ ሰኒን እያንጨረጨረቻት ትገኛለች ማለት ነው። ከክብሩ ጋር እራት ግብዣ ነበራት። እራታቸውን በልተዋል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ በጽናቶች መጥተናል። የዚህ ቤተሰብ አባል ያልሆናችሁ በቅድሚያ ላይክ እና ሸር ሰብስክራይብ በማድረግ ሀሳብ አስተያየተውን ገለጽ እያደረጉ ይግቡ ማለት ነው። የዛሬዎቹ እንግዳዎቼ ጽናቶች ናቸው ማለት ነው። ክፍል 92ን ተለቋል ጽናት ማለት ነው። ውድ ቤተሰብ እንግዲህ ጽናትና ኪራ እንትን እየተጨቃጨቁበት ያለው ነገር ምንድን ነው? ጽናት ለኪራ ያው ሚስቱ ነበረች። እሱ ደግሞ ቀድሞ ፍቅረኛውን ይዟት መጥቷል። የቀድሞ ፍቅረኛውን እቤቱ አስገብቶ አስታማታለሁ ብሏል ማለት ነው። የኪራ እንግዲህ ጉዳይ እንደቀጠለ ነው ማለት ነው። ምሩና ናሆምም ደግሞ ለምንድን ነው ሲያመጣት ብለውታል ማለት ነው። እሱ ደግሞ ያው ታማ እስክትድን ድረስ እዚህ ነው የምትቀመጠው ብለው ስላስፈራራችሁ የቤቲ እናት እሱ ጋር እንደምትቀመጥ እንደምትኖር ነው የምናውቀው ሁላችንም ማለት ነው። የክብሩ እናት እንግዲህ ሶሪ የጽናት ነገር በጣም አሳሳቢ ጉዳይ ነው። እኔ አልቻልኩም፣ እነሱም ባየው ቁጥር እኔ ልቤ እየተሰበረ መኖር አልችልም ብላለች ማለት ነው። ጽናቴ እንግዲህ ጽናት እንደዚህ ያለችበት ምክንያት ምንድን ነው? እሱም ደግሞ አዎ እኛ ሴቶች በነገራችን ላይ ግድ ነው እንዴ አይደለም ፍቅረኛውን ይዞ ሊመጣ ቤት ቀርቶ መንገድ ላይ ሴት እንኳን ሲያወራ በጣም እንበሳጫለን ማለት ነው። እሱ ግን ቤት ድረስ አምጥቶ አብሯትም እየኖረ ነው ማለት ነው። ጭራሽ መቅሰስ ምናምን እንኳን ምሳ ሲያበላስ እሱ ነው ማለት ነው። በሱ እየተናደደች እየተበሳጨች ነው ያለችው ማለት ነው ጽናቴ። አዎ ኪራ አጥፍተሃል ማለት ነው። ከስህተት ለምን አትታረምም ብሎታል ማለት ነው። ናሆምም የጽናትና የኪራ ጉዳይ አሳስቦት ከምሩ ጋር እየተመካከሩ ነበር ማለት ነው። የእነሱ ነገር መቼ ነው የሚያልቀው እያላት ነበር። መቼስ ነው እንደዚህ እንትን የሚሉት እኔና አንቺ በቃ በእነሱ ነገር እኮ ተጨቃጨቅን እያለ ነበር ማለት ነው። አሁን ላይ እነሱ ሁለቱ ሌላ ዓለም ውስጥ ናቸው ማለት ነው። ጽናት ናሆምና እንትና ማለት ነው። ሰኒ እንግዲህ ልቧ ተሰብሯል ማለት ነው። ልቧም የተሰበረው ለምንድን ነው? ውድ ቤተሰቦቼ እንትና መታ አስቀመጠችላት ማለት ነው። ውድ ቤተሰቦቼ ሰኒ እንግዲህ ክብሩን መታ እንዲታይ ያደረገቻት ሆቴል ሄዳ ነበር ከእንትና ጋር ማለት ነው። ከክብሩ ጋር ሄዳ እራት ተገባብዘው እንድትመለሱ አይተናል ማለት ነው። እነሱም እንደዛ ያደረጉበት ነገር ምንድን ነው? ሁለቱ እነዚህ ተንከሲሶች ተመካክረው ጉር ሰሯት ማለት ነው። ስለዚህ እንደዚህ ያደረጉበት ነገር ግራ ያጋባል ማለት ነው። አሁ ግራ ያጋባል። እሱም ባያረጉ ኑሮ ውድ ቤተሰቦቼ ጽናትም ራሱ ልቧ አይሰበርም ነበር ማለት ነው። አሁን ላይ ሰኒ ልቧ ተሰብሯል ማለት ነው በክብሩ ምክንያት። ኒና እንግዲህ እራት እንድትጋብዘኝ ብላ ወስደው ነበር ማለት ነው። እሱም ደግሞ እራት ተከትሏት ሂዶ ነበር። ሆቴል ውስጥ ቁጭ ብለው ቴክስት ጽፋላት ሄዳ ነበር ሰኒም ይቺ እንትናም ደግሞ አውቃ እንዲስማት አድርጋ ምናምን እሱን ስታይ ደግሞ ሰኒ ቀወጠችው፣ አበደች፣ ሰለቸች ማለት ነው። እንዴት በእኔ ላይ ችት ያደረግብኛል ብላ አውቃ ነው ኒናም እንደዛ ያደረገችው ማለት ነው። ምክንያቱም ከሰላስጠሏት እንደዛ አድርጋለች ማለት ነው። ክብሩ ወደ እነ ጽናት መጥቷል፣ ተመልሶ መጥቶ የማያውቀውም ማለት ነው። በዚህ ላይ ደግሞ ጽናት አሁን አብዳለች ውድ ቤተሰቦች ማለት ነው በቤቲ ምክንያት። ቤቲን እንግዲህ ኪራም እንትናም እየተቆጣት ነበር፣ ክብሩ ላይ እየጮኸች ነበር። እንዴት እንደዚህ እብድ ትለኛለህ? እኔ ወድጄ አይደለም እብዴቴ እያለችው ነበር ማለት ነው። እነሱም ደግሞ ግራ ተጋብተው የዝች ልጅ ነገር ምንድን ነው ካሁን ይሻላታል እየተባለ እየጠበቋት ይገኛሉ ማለት ነው።
ግን እሷ መቼም አይሻላትም። ውድ ቤተሰቦች እንትና እጅ ቤቲ ማለት ነው። ቤቲ እንግዲህ አብራቸው እየኖረች ነው። ኪራስ ምን አለ? እሺ ብሎ አምኖ ተቀብሏል። ክብሩም ደግሞ ምን ልትሰራ ነው ያመጣሃት? ለምንስ ነው ወደዚህ ያመጣሃት? ምን ፍለጋ ነው ብሎታል ማለት ነው። እሱም ደግሞ እንዴ ምን ማለት ነው? እንደዚህማ አትበለኝ፣ እንደዚህ ያመጣሃት ምክንያት አለኝ እያለ ነበር ማለት ነው። ምክንያቱም እሱ ያመጣት በምክንያት ነው። የጽናት የኒና ማለች የቤዛ እናት ልጄ እስከ ዳንሽ ድረስ አንተ ጋር ነው የምትሆነው፣ ልጄ ታማለች ስላለችው እሱን እንትን ለማለት ለማስተካከል ብሎ አብሯቸው ነው ያለው ማለት ነው። ጉድ ቤተሰቦች ግራ ተጋብተዋል ማለት ነው። እሱም ግራ የተጋቡበት ምክንያት ስላላቸው ነው ማለት ነው። የጽናት ነገር እንደቀጠለ ነው አሁንም ቢሆን በሚያሳዝን ሁኔታ ግራ እየተጋቡ ይገኛሉ ማለት ነው። ኪራም ደግሞ በጣም አብዝቶታል ማለት ነው። ኪራ ያበዛው ምንድን ነው? ከጽናት ጋር ያለው ነገር ማስተካከል ሲገባው እሱ የለችም እንትን ብሎ በጽናት ልቧን እየሰበራት ነው በየቀኑ ማለት ነው። ጽናትን መስበር የለበትም ነበር ማለት ነው። ጽናት በጣም ምስኪንሽ፣ መርዳት ከፈለገ ደግሞ በውጭ መርዳት ይችል ነበር ማለት ነው። ምክንያቱም ይቺ ልጅ አሁን ላይ ያለችበት ሁኔታ ጽኖ በጣም ግራ የሚያጋባ ነው ማለት ነው። ውድ ቤተሰቦቼ እሱን አምና ወዳ ፈቅደ አብረው እየኖሩ ነው ማለት ነው። ሁለቱ አብረው እየኖሩ ስለሆነ የእነሱን ደግሞ ማስተካከል ሲገባው ህይወታቸውን እዚህ ውስጥ ትዳር ዕቃቃ ጨዋታ አይደለም እኮ ኪራዬ። በዚህ ላይ ጽናትን አግብቷል፣ ጽናት ጋር እየኖረ ነው እና አብረው መኖር ሲገባቸው እነሱ ግን ሌላ ጣጣ ውስጥ ገብተዋል ማለት ነው። ውድ ቤተሰቦቼ እንደቀጠለ ነው ጦርነቱ እላቸዋለሁ። ጦርነቱ እንደቀጠለ ነው ማለት ነው። ይቀጥላል ገና መቼ። ክብሩም እንግዲህ ሁሉም ነገር በቅርብ ቀን ይሆናል፣ አይዞሽ ጽናቲ አትናደጂ እያለ እያጽናናት ነበር ጽናትንም። አሁን ጭራሽ ደግሞ ከሱም ብሶ ኒና እንግዲህ ጉር ሰርተዋለይ። ጋብዜ ብላ ሆቴል ወስዳ ሰኒ ነይ ብላ ጠርታ ጉዷን አሳየቻት ማለት ነው። እሱም ጉዷን ያየችው ምንድን ነው? እሱን ስታይ በጣም ተናዳለች ማለት ነው። ውድ ቤተሰቦቼ አንደኛ ጽናት አታውቅም፣ ሰኒ ጋር ግን በጣም ይዋደዳሉ ማለት ነው። ሰኒ አሁን አይታቸው ጭራሽ ስስመው ሌላ አይታ በጣም ተናዳለች ማለት ነው። ሰኒ እያለቀሰኝ ነው። ለምሩም እየነገረቻት ነበር ማለት ነው። ከዚህ በኋላ አብስሉ መብላትን መልመድ አለብኝ፣ በራሴ መቆም አለብኝ እያለች ነበር ማለት ነው። ተቆምኛ ምናሻነ ዋናው ቆመሽ እንድትሰሪ ነው እኮ የምንፈልገው ሰኒዬ ማለት ነው። የክብሩን እጅ ለምድሽ። ስለዚህ እና ውድ ቤተሰቦቼ ይህን ይመስላል ማለት ነው። ላይክ እና ሸር ሰብስክራይብ በማድረግ ያበረታቱን። ይህን ይመስላል ጋይስዬ ማለት ነው የነ ጽናት ጉዳይ። ባይ ባይ። እኔም እነሱን ለማስታረቅ እያልኩ የጽናትና የኪራን ጉዳይ እያልኩኝ ይኸው አይኔን እስከሚያመኝ ከቀን ከሌት ብዬ እየተከራከርኩ አብሬያቸዋለሁ ማለት ነው። የጽናትና የኪራ ጉዳይ እንደቀጠለ ነው ማለት ነው። ጦርነታቸው ውድ ቤተሰቦቼ ታርቀው አንድ ላይ ቢሆኑ ደስ ይለናል። ላይክ፣ ሸር፣ ሰብስክራይብ። ባይ ባይ።